ይህ ቪዲዮ የሳይንስ ጥናት ኢንተረስት ለማያደርጋችሁና የሳይንስ ጥናት ልክ እንደ ፍልስፍና ሳምበዲ የሆነ ፈረንጅ አምጥቶ ኢምፖዝ እንዳደረገባችሁ የምዕራባውያን ሳይንስ ለሚመስላችሁ ሰዎች ይሆንልኝ። ሌሎቻችሁ ግን ሶስት ጊዜ ኮፒ ሊንክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉኝ። ከዚህ በፊት እንደነገርኳችሁ ኤሌክትሪክሲቲ በ16ኛውና በ17ኛው ክፍለ ዘመን የሰው ልጆች ኪዩሪዮሲቲ ብቻ ነበረ። እጃቸው ላይ ጥቅም ላይ እየዋለ የነበረ የኤሌክትሪክሲቲ ኃይል አልነበረም። በአጭሩ ነው የምነግራችሁ። በ1831 ግን ሚካኤል ፋራዳይ የኢንዳክሽን ፕሪንሲፕልን ሰጥቶን ኤሌክትሪክሲቲ በተግባር የሚመነጭበትን መርህ ከተግባራዊ ሙከራ ጋር አዛምዶ አሳየን ማለት ነው። ከዛ በኋላ እንግዲህ ኤሌክትሪክሲቲ በጣም ዘሞስት ዶሚናንት ፎርስ ሆነ ማለት ነው። እናም እሱን የሚገልጹ ጥናቶች በተከታታይ መውጣት ጀመሩ ማለት ነው። በ1861 ነበር ማክስዌል ይህንን አራቱን ኢኩዌሽን ያሳተመው ማለት ነው። ይህ ኢኩዌሽን በተለይም አራተኛው ኢኩዌሽን ተመልከቱት። መጨረሻ ፓርት ላይ ያለው ይህ እዚህ ጋር ያከበብኩበት ፓርት ኤሌክትሮማግኔቲክ ፎርስ በአየር ላይ እንደሚጓጓዝ የሚያሳይ ነበረ። ታዲያ በዛ ሰዓት ግን ይህንን ማሳየት የሚችል አንዳችም የተግባር ሙከራ ማድረግ አልተቻለም። እንደዚሁም በአየር ላይ እንደሚሄድ በቀመር ብቻ የተገለጸ ነገር ነበር ማለት ነው። ተመልከቱ እንግዲህ አሁን እዚህ ጋር ያለውን የመርህ ዲቨሎፕመንት ወይም የኮንሰፕት ዲቨሎፕመንትን ስንመለከተው አንድ የማቴማቲክስ ህግ ብቻ ኤሌክትሪክሲቲ በአየር ላይ እንደሚጓጓዝ የሚያሳይ ነገር ሆኖ ተገኘ ማለት ነው። ታዲያ ይህንን የተመለከቱት በ18ኛው ክፍለ ዘመን የነበሩ ሳይንቲስቶች ዝም ብለው አልነበረም ይህንን ኢኩዌሽን ያዩት፣ ሙከራ ማድረግ ጀመሩ። በ1888 በሚያስገርም ሁኔታ ሄነሪ ኸርዝ የተባለ ሳይንቲስት ኤሌክትሪክሲቲ በአየር ውስጥ እንደሚተላለፍ በዚህ በምትመለከቱት ሲምፕል ኤክስፐሪመንት አረጋገጠ ማለት ነው። አያችሁት እንዴት ከኢኩዌሽን ወደ ተግባራዊ ሙከራ እንዳደገ። ከዛ በኋላ እንግዲህ ይህንን የተመለከተው ጉግሊያኖ ማርኮኒ በ1890 አካባቢ እስከ 1896 በሚደርስ በተከታታይ ዓመት በሰራው ሙከራ የመጀመሪያውን የሬዲዮ ትራንስሚሽን ይህንን በምስሉ የምትመለከቱትን ገነባ ማለት ነው። ይህ የሬዲዮ ትራንስሚሽን እንግዲህ ስፓርክ ጋፕ ትራንስሚተር ነው የሚባለው። ባለፈው ከሰራሁላችሁ የሳሙኤል ሞርስ በገመድ ያለው ትራንስሚሽን የቀጠለ ሲሆን ትንሽ ነው ሞዲፊኬሽን ሰርቶበት ይህንን ስፓርክ ጋፕ የሬዲዮ ትራንስሚሽን የሰራው ማለት ነው። ተመልከቱት እንዴት እንዳደገ። መጀመሪያ ኤሌክትሪክሲቲ ኮንሰፕት ነበረ። ከዛ እንዴት ጀነሬት እንደሚደረግ ሚካኤል ፋራዳይ አሳየን። ከዛ በኋላ ደግሞ ማክስዌል በጥናቱ ኤሌክትሮማግኔቲክ ፎርስ በአየር ላይ መንቀሳቀስ እንደሚችል አሳየ። ያንን ተመልክቶ ደግሞ ሄነሪ ኸርዝ በተግባር ሙከራ አረጋገጠ። ያንን የተግባር ሙከራ ደግሞ የተመለከተው ጉግሊያኖ ማርኮኒ በ1890 እስከ 1896 የመጀመሪያውን ዋየርለስ ትራንስሚሽን የኢንፎርሜሽን ሲስተም የሆነውን ይህንን ስፓርክ ጋፕ ትራንስሚተር የሚባለውን የሬዲዮ ቴክኖሎጂ